I blocked him ግን ይሄ ላከልኝ ምን ላርግ ምን ይሁን የላከው እኔ ወንድማችሁ ልክሳችሁ ነው የመጣሁት ሰርፕራይዝ አለ ነው Here we go Bambi to Man United ለኩሳ ቆሮ እግሮች ማከል ራይት ገጣሚ ነው እዚህ ጋር ወደ ሶዶ ሸኘው እዚህ ጋር ወደ ሶዶ ሸኘው ከዛ ወላ ድጋሚ የመግቢያ ትኬት ቆረጠለት ዛሬ ቪዲዮ ለቆልናል ኦ አለ ሁሌም ይመቸናል What's up my families? What's up my Habesha people? It's your boy Altazar aka the special one, the special day. ብሎ ተመልሶላችኋል። Yes! ዛሬም እንግዲህ ጸዴ ቪዲዮዎችን አብረን ፈታተና እንላለን። ሜንሽን ያደርጋችሁ ጸዴ ገራሚ ቪዲዮዎች አሉ። አብረን ፈታተና እንላለን። የሚያስቀውን ስቃለን፣ የሚያስገርመውን እንገረማለን። ያው የሚያስደነግጠው እንደሌላ ጊዜ ክው ብለን እንቀራለን። ጠላታችሁ ክው ይበል። እኔም ደግሞ እናንተ ሜንሽን የምታደርጉኝ ጸዴ ሰዎች ገስት በመጣ ቁጥር ጥያቄዎችን ጠይቅና ሽልማቶችን እሰጣችኋለሁ። ከዛ ውስጥ ከሻሎም ጋር የጠየቅነው ጥያቄ ነበረ። ጥያቄውን ላሳሳችሁ። እስካሁን የዓለም ዋንጫ ላይ ጎል ያልገባባት ሀገር ማለት መልሶ የዛ ሰዓት የነበረው ስፔን ነበረ እና እስኪ ስፔን ብሎ ለሚመልስ ለመጀመሪያ ሰው እድለኛ ለሆነ ሰው የ2,000 ብር ሽልማት አለው። ለሁላችሁ መልካም እድል። @ሃሌ ታገታቸው 2305 የሚል አካውንት ስፔን ብሏል። እንኳን ደስ አለ የ2,000 ብር አሸናፊ ነህ። ሁለተኛ ደግሞ ከሻሎም ቀጥሎ የመጣችው ምቅርቲ ነበረች። ምቅርቲም ደግሞ አንድ ጥያቄ ጠይቃ ነበር። አሁን ክረምት ላይ ነን። አሸንዳ ደግሞ በዚህ ክረምት ላይ ይከበራል ማለት ነው። በምን ቀንና በምን ወር እንደሚከበርና ምክንያቱ ደግሞ ምን እንደሆነ አከባበሩ የሱ ቪዲዮ ላይ እንግዲህ ለሁለት ሰዎች ነበር አሸናፊ የሚያደርግ የነበረው። መጀመሪያ ለሚመልስና እጣ ወጣውለት ለሚመልስ እጣ ወጣውን መጀመሪያ እናያለን። ከዛ ደግሞ የመጀመሪያ የመለሰውን ሰው አብረን እናያለን። DSZBL ህይወት የሚል ቀኑ 16 ወሩ ነሐሴ ነው። የእመቤታችን የማርያም እርገት ክብረ በዓል ነው። በጣም ይሄ ነገር ምቅርቲ ራሱ ጠይቂያት ነበረ መልሶ መልስልኝ። አሁን ላይ እኛ በባህላችን የእመቤታችንን በማስታወስ ነው የምናከብረው እና ግን ብዙዎቻችሁ የመለሳችሁት መልስ አለ። ነገር ግን እሱኛው ሳይሆን በትክክለኛው በሃይማኖቱ የእመቤታችን እርገት ክብረ በዓል ነው። እሱን በማስመልከት ነው ድንግል የሆኑ እህቶቻችን ያንን በዓል የሚያከብሩ ያው ሌሎችም ያከብራሉ። እስኪ ግን መጀመሪያ የመለሰውንም ሰው ደግሞ እንየው። ኮመንቱ ላይ ሶርትድ ባይ የሚለውን ኒውስት እናደርገውና መጨረሻ ላይ እንወርዳለን። እዚች ጋር መጀመሪያ ኮመንት ከሰጡ ሰዎች ውስጥ በትክክለኛው መልስ ያገኛችሁ ማሂ ያቡ ነች። ከነሐሴ 16 እስከ ነሐሴ 21 የእመቤታችን እርገት በማክበር ይላል። ሁለታችሁ በዚህ አካውንት ያላችሁ ከቅድሙ ጋር ሶስታችሁ ኢንስታግራም ላይ አውሩኝ። ኢንስታግራም አካውንት ታች ጋር አለላችሁ። የ2,000 ብር አሸናፊ ናችሁ። እንኳን ደስ አላችሁ። ያው እንግዲህ ዓለም ዋንጫም እያለቀ ነው እና መጨረሻ ጨዋታዎችን አብረን ከናንተ ጋር ለማየት ዝግጅቶችን ጨርሻለሁ። በተቻለኝ አቅም አብሬ ከናንተ ጋር ነገራቶችን ለማክበር አስቤያለሁ እና በዚህ አጋጣሚ የዓለም ዋንጫን ስትሪም ለማድረግ በአሌቲዩብ ዩቲዩብ ቻናል ላይም የቲክቶክ ቻናል ላይም አለ። ላይክ ስትሪም ስናደርግ እዚህ ጋር ስክሪንሾት እንደምታዩት በትንሹ ከ600 እስከ 1600 ሰው አንዳንዴ 1700 ብቻ ሰው ያያል። ዩቲዩብ ላይም ያየናል እና እነዚህን ቁጥሮች ተጠቅማችሁ ምርትና አገልግሎቶች ማስተዋወቅ ፈልጉ ሰዎች ይሄ ድል እንዳያመልጣችሁ። ተከታታይ ያሉትን አይ ቲንክ ከዚህ በኋላ አራት ጨዋታ ነው ፍጻሜን ጨምሮ የሚቀረው እና ምርትና አገልግሎቱን ማስተዋወቅ ትችላላችሁ። እንዳያመልጣችሁ። ከቤላ ስፖርትም ማሊያ ጊቫዌዎች እየሰጠን ነው። እንዳያመልጣችሁ ለሱ። ከዛ ውጪ ኖርማል ያለ ዩቲዩብ ሪአክሽን ቪዲዮዎች ላይ ምርትና አገልግሎቱን ማስተዋወቅ ፈልጉ ሰዎች ታች ጋር ያላችሁ ቁጥሮች የዩቲዩብ ሰፖርት ቲሞች ያወራቸዋል። ወዬ በሏቸው። ቴሌግራም አለ፣ ዋትስአፕ ላይ ማለ አውሯቸው። አሪፍ ፓኬጅ አለ ለእርሱ የተዘጋጀ ተጣጣለን። አሪፍ አድርገን እንሰራለታለን። እንዳያመልጡት እና ደግሞ እስኪ እነዚህ ሰዎች የሚሉትና እንዴ ሰምተን እንምጣ። ሰላም የኢትዮጵያ ሕዝብ እኔ እንደማስቸግራችሁ ነገር ቢኖር ከሌሊቱ 7 ሰዓት ላይ በተነሳ የእሳት አደጋ ምንም ነገር ሳልይዝ እሳት ቃጠሎ ተነስቶብኝ ቤቴ አንድ ንብረት ሳልይዝ ወጥቻለሁ። ልጆቼን ብቻ ይዤ ልጆቼንም በማውጣቴ እግዚአብሔር ይመስገን። ግን አሁን ያለበት ነገር ክረምት ነው። ዝናቡ እንደምታዩት ነው ያለው። ድንኳን ውስጥ ነው። ድንኳኑ ከስር ጎርፍ እየመጣ ነው። ጅብም አለ። ጅቦቹ ማታ እየተሽከረከሩ ነው የሚያድሩት። እድሩም ደግሞ ድንገት ሰው ቢሞትበት ድንኳኑ ሊወስድብኝ ስለሚችል እባካችሁ ተባበሩና ከሚመለከተው የመንግስት አካል ጋር ሆናችሁ ቤቴን ወደ ቦታው እንድትመልሱልኝ እጠይቃለሁኝ በእግዚአብሔር ስም። ልጆች አሉ፣ ትንንሽ ልጆች አስጊ ደረጃ ላይ ነው ያሉት። ምንም ነገር ሳልይዝ ስለወጣው ምንም ዶክመንት ምንም አይነት ነገር ይዤ የወጣሁት ነገር የለም። ይኸው የምታዩት የምትመለከቱት ነው። በተቻለ አቅም የቻላችሁትን ያክል አግዙኝ እላለሁ። በእግዚአብሔር ስም ለምናለሁኝ ማለት ነው። እንግዲህ እኔን ለመርዳት ለምትፈልጉ ሰዎች አካውንቴ 10329154 ነው። በዚህ አካውንት ለኔ መርዳት የምትችሉ ሰዎች ትረዱኛላችሁ ማለት ነው። ስልኬ 0913111546 ነው። ከልብ አመሰግናለሁ። ወደ ቦታዬ እንደመመለስና ነገሮች እንዳዲስ ሆነው እንደሚቀየሩልኝ አምናለሁ በኢትዮጵያ ሕዝብ ስም።
ከልብ አመሰግናለሁ። ያው እንግዲህ እንደሰማችሁት መርዳት የምትችሉ ሰዎች በአቅማችሁ የምትችሉትን አድርጉ። መርዳት ማትችሉ ሰዎች ደግሞ ቪዲዮን ሼር በማድረግ መርዳት ለሚችሉ ሰዎች አስተላልፉላቸውና አቅማቸው እንዲያደርጉ አድርጓቸው። ከዛ ውጪ ጸሎትን ማድረግ ይችላሉ። በጣም እናመሰግናለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ወይም ደግሞ ቪዲዮ ለመጀመሪያ ጊዜ የምታዩ ሰው ሰብስክራይብ ማድረግ ይህን ፈታ ዘና ለቤተሰብ መቀላቀል ይችላሉ። 550 ሺህ ልንገባ ነው። እስኩተሩ 550 ሺህ ላይ ካልወጣ እንዳታወጣ ተብዬ ነው የቆየሁባችሁ። ሌሎቹን ምጣዎች ሰጥቼ ጨርሻለሁ። ኦልሞስት 2-3 ቀን የቀረው እና ሰጥቼ ጨርሻለሁ። 550 ሺህ እንደገባን እስኩተሩን እናወጣለን። ከአዲስ ዓመት በፊት እንደሚሞላ ተስፋ አደርጋለሁ። ትንሽ ነው የቀረው፣ በጣም 4000 ሰው ምናምን ነው የቀረው። ትንሽ ሰዎች ናቸው። ብቻ ዝም ብላችሁ የምታዩ ሰዎች ሰብስክራይብ አድርጉት። 5000 ሲሞላ ልጆቻችሁ እስኩተር አለ። ከስኩተሩ ተጨማሪ ደግሞ 550 ሺህ ላይ ሌላ ሁለት ከስፖንሰሮች የመጣ ጊቫዊ አለ። እንዳያመልጣችሁ ሰብስክራይብ አድርጉት። ሰብስክራይብ ያደረጋችሁ ደሞና ይሄን ቪዲዮ የምታዩ ሰዎች ደግሞ ላይክ በማድረግ ቪዲዮን ጀምሩት። እኛንም ያበረታታናል። የሳይ ይህንን ቪዲዮ ብለህ ለቀቅ። ባሮክ አሌክስ ቲቪ ላይ የምናያቸው ፍቅረኛሞች ለመጣችሁ እናመሰግናለን። ፍቅራችሁን ተገላለች። ቤቢ አማረኝን ሁሉ ያደርግልኛል የፈለገችውን የኔ ፍቅር። ቤቢ መውለድ አማረኝ እንዴ? ቤቢ ገና እኮ 5 ወርሽ ነው። መውለድ አማረኝ አልኩ አይደል እንዴ? ምንድነው ቲቪ አይደል እንዴ? ነው ወደድል እንዴ? በቃ አማረኝ አልኩ አማረኝ። አምሯታል። በቃ ምን ይደረግ? በቃ ተስተካክለው። በቃ ግፊ የኔ እናት በርቺ። ግቢ ቆንጆ ያረጋችሁት ኧረ እባካችሁ ለምን አምሯታል። ወጣታለሁ ቤብ ከታርገልኝ ኧረ ያማል። እኔ ምን አይነት ወጣ ነው ያመጡብን ደግሞ ዛሬት ፑሽ ምን ተፈጠረ? ኧረ ወይኔ ቤብ አርተሻል። አሌ እንዳስቅ ገና አላረገዘችም፣ ገና አልተጋባህም፣ ገና ነህ አልደረስክምና ይሄን የወለዱ ይሳቁ። ዊልስን እንሰማለን ግና ነህሚያ አሌክስ አረና ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው ማለት እሺ። አለ አሪፍ ነች ቤቷ። አንተን አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋልሽ። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከሌለ ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው እጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስ ነው እንዴ! እሺ ልጋ እሺ፣ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ? አረ ችግር የለውም። ያፈረ ቢዝነስ አይደል እንዴ? አዮ የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት ተረኛ ገባ። አይ ሲ ዲስ ቢፎር እንትን ላይ ወይኔ አምጡልኝ ቶም ኤንድ ጄሪ ላይ እሱን እኮ ነው ብላችሁ ማን ሃይ ስታንዳርድ የያዘ ኮፒ ማዘር አሁን አንድ ቤት ቢኖራት ኖሮ በቃ ደግሞ ወዲ ብዛታል እንደዚህ ስላት። እንዲሁም የታናሽ ወንድሜ ጊዜ ደርሷል። ብቻ ተውት ብቻ እና ቤት ያላችሁ ትርፍ እያላችሁ እኔ ማቆ ታሪክ የለም። እኔ ምንም ማቀው ነገር የለም። ከደመኑ ጽዩ ነኝ። የአቤ ስላሴ ልጅ አሌክስ ጉክሳ ቆሮ እግሮች መካከል ራይት ገጣሚ ነው። እዚህ ጋር ወደ ሶዶ ሸኘው። ከዛ በኋላ ድጋሚ የመግቢያ ትኬት ቆረጠለት። የመግቢያ ትኬት ቆረጠለት። ሌላ ታሪክ የገባ ነው። ቆራማን እንዴት አያችሁ ግን ያለ ዩቲዩብን ስትሪም በቃ ጽድት ፍክት አድርገን ነው እያሳየናችሁ ያለው እና አብራችሁ ለሆናችሁ እንደውም ክሊፕ የሚያደርግልን አተን ነው እንጂ ክሊፕ ቢደረግ ማለት ነው ከዚህ የባሰ በጣም የሚያዝናኑ ቪዲዮዎች አሉት እና ክሊፕ የሚያደርጉ ሰዎች በዚህ አጋጣሚ እንፈልጋለን። ያው ስራ
አልባሳቶች እኔ ጋር ብቻ ነው ወይስ እናንተ ቤቶች አሉ ብቻ እንደዚህ ይበሩ ነገሮች ክረምቱ በማስመልከት እየመጡ ነው ብቻ ኤኒዌይ ክሊፕ ማድረግ የምትችሉ ሰዎች ያው በጣም የተጋነነ ዋጋ ማጠሩ እና ለእናንተ የሚሰራው ኦፖርቹኒቲ ነው ግረ መንገድ እና ኢንስታግራም ላይ አውሩ አመሰግናለሁ ሲቪዎቻችሁን ላኩልኝ መቻችሁ ሄኖክ ኦፊሻል አሌክስ ፈገግ መድኃኒዓለም ሰውረኝ አይዞሽ እሺ መቼስ ቢበት አልልሽም ከመጠን በላይ ነው የምትበይው ተለቆንጠር አታድርጎ በደንብ አብሩሽ እንኪ አለቀ አይዞሽ ትድኛለሽ እሺ በቃ አንቺ እስከዛ አረፍ በይ እኔ እቃዎቹን ደግሞ ላጣጥብ እኔ አባ ወይማ ራበኝ እማ ቢያንስ አፍሽ ውስጥ ያለውን እስቲ አላምጠሽ ዋጭው እንዳይሻግትብሽ ዶክተር እኮ ቀስ እያለሽ በየሁለት ደቂቃው ትብላ ብሏል በየሁለት ደቂቃው መስበይኗ ባንቺም አልፈርድ ህመም ላይ ስለሆንሽ ያሰብሽውን ብቻ ነው የምትሰሚው ምግቡን እሱ ያሳካልሽ በእኔ አቅም ግን የሚቻል አይደል ድሮም አውቃለሁ ንብረቴ ፈልገን ያገባኝ የትኛው ንብረትሽ ቤተሰቦችሽ እንደሆነ ይሄ የድር ቤት ድስት የሚያክል ሆድሽን ነው ያስረከቡኝ እሱንስ ቢሆን መች በቅጡ ተንከባከብከው አንዴ በፈሳሽ አንዴ በጠጣሩ የማይሞላውን ለመሙላት እየሞከርኩ ምን ላድርግ ይሄ ግሊኮስማ የተወጋ ነው ወይ ከሌባ ላይ ነው የገዛኸው ይኸው በየሰዓቱ እኮ ነው የሚርበኝ እንዲህ በስስት እየበላውማ በቃ አልድንም እሺ እኔ ምን አድርግ ነው የምትይኝ ቤት ውስጥ እኮ በቃ የሚበላው አልቋል ምን ትሆኝ እቃው ብቻ ነው የቀረው ነው መጥበሻውን ልጥበስልሽ ወይስ መክተፊያውን ልቀቅልልሽ አይ ጭልፋውን አገንፋልሽ አምላኬው እውነት ይሄ ቀን ያልፍ ይሆን እውነት እቺ ቀን አልፋ በሁለት እጄ በላይ ሆን አባር ነው ማን በልተሻል ረፍት አድርጊ መጣው እቺ የስቃይ ቀን እንደምትመጣ አቅ ነበር ወገኖቼ እኔ ብቻ በስሎኝ ነበር ለሌሊት ቢሮ አይ አይደለም እኔና መሰሎቼ ላይክ ሶሻል ሚዲያ ያለን ሰዎች ማታ እናንተን ለማስደሰት ህይወታችንን ለመግፋት ጥሩ የሆኑ ነገሮችን ለማሳየት እንዲሁም ደግሞ ያው አለ አይደለ አምሮአችንን ከፈት የሚልልልልት ነው አባባሌ ያው ለስራ ማለት ነውና ያው ቀን እንተኛለን እናረፍዳለን እና እኛ ጧትን አናቃትም ጧትን ሌሊት ነው የምናቃት ሌሊት ራስ ወራ ተመጣብናለች እና እኛስ እሺ እንበል የእናንተ መንጉር ነው ብሩ የታባታው ጣላታቸው አፈሪ ብላ ያው ኤዲት አሌክስ ኮሜንት አንብብ እስቲ ቅድሚያ ቪዲዮን ነው ግን የምራችሁ ነው እቺ ልጅ ቆንጆ ናት ምናምን ብላችሁ የምታጋንኑላት ማለት ቆንጆ እኮ ናት ግን ይሄን ያክል ከኔ ውበት በላይ የሚበልጥ ውበት ኖሯት ነው ቆንጆ ናት ምናምን ብላችሁ የምታወሩላት ቆንጆ ናት ቢባል ራሱ ልክ እንደኔ ሐምሌ ላይ ስለተወለደች ነው የሚሆነው ሌላ ምንም የቁንጅናዋ ሚስጥር የለውም ሰው ሐምሌ ላይ የተወለዳችሁ ሰዎች ውበታችሁ ክላክ ኤት እስቲ ኮሜንቴሽን እናንብብልሽ የሰው ኢንፊኒክስ አንቺ ብሎ የመጣው ኢሞጂስ የቀና ብዙ ያወራል ወንዶች አይ ቲንክ እሷን ለማምጣት ለቀቀኝ ለማኝ ነው የምትመስይው የሚያወራው ወስፋት ነሽ ሰው ይረገጣል ማን ኮሜንቱ ሸለሙ እንደቀጠለ ነው ደርግጫ የፊት ዋለ የለም ማን አናታናሱን በሷ ቤት እኮ ማስታወቂያ ልሰራ ነው ያው ማስታወቂያውን እናስገባው እንጂ እኛ ለእሾም በሾው ነው ማን እና ግን ይሆናል አይደለ እንደ ሐሳብ ሰው ሳትነኪ ራስሽን ችለሽ ብትሄጂ ያው እንደ ሐሳብ ነው አይ ቲንክ ብቻ አይመስልኝም ግን ስሞክ አሌክስ ስለሚቻል እሳት ፍቅር አስኮረመማት ይላል አታረገውም ስልክ ልትቀበል እንዳይሆን ጭራሽ የራሱን ሰጣት 11 ቤት ነው 25 35 56 ይደውዩ በእናትሽ በነካጅሽ Psych! That's the wrong number! Oh shit! አታረገውም የሰው ስልክ ነው ልኛም እንድናየው ያረከን ይሄን እኮ ይደወላል አንተ ፋራ በጣም ለቆራው ደርቷል ነገሩ እንዴት ነው
ሲነጋም ሲመሽ ሐሳቤ ስልክ ላይ ብቻ ነው። እኔ እኮ ይሄ ድምጽ ላይ እኮ ማለት ነው በቃ ግጥምና ዜማ መሸጠኝ ነው እንጂ አጣሁት። ጸዴ ፓሮዲክ ይወጣው አለቀ። እሳይ ሚስተር ዶት ዲኤልኤስ አሌክስ ዛሬ ቀኑ የለም ኩሩ ሌሊቱን ሙሉ ዛሬ ቀኑ የለም ኩሩ ሌሊቱን ሙሉ አለቃ አለው አለቃ አለቃ አለው አለቃ አለቃ አለው አለቃ እኔ ልጅ ራሳውን ግን ሳስታውሰው ማለት ነው ድሮ አይ ዶንት ኖ ሜቢ አመት ወር 2 አመት ይሆናል ካሳሳኩኝና በጣም ድሮ አረኩታ ለወሬው ክኖር ብዬ ነው እና እንትን ውስጥ ሆኖ ዶርም ውስጥ ሆኖ የሰራው የመጀመሪያ ዘፈን ትዝ ይለኛልና እስቲ አሁን ድረስ ኦን ደ ቶፕ አብሮት ካለው ልጅ ጭምር ይሄን ነው እኮ የምላችሁ። በቃ እንደዚህ ሙዚቃ ላይ የሚሰሩ ሰዎች በቃ ግጥሙን ዜማውን በቃ አንድ ላይ ዝም ብላችሁ ስቱዲዮ አስገቡኝ፣ በቃ አስደምማቸዋለሁ። እኔ አሌለ እያልን ነው ማስበላችሁ። እመኑብኝ ነው የምላችሁ። ያ ፓሮዲ ነው ደግሞ ዘፈን አላልኩ። ያው እንደ ሐሳብ ሙሉ ቀን ማርሻ፣ አሌክስ ፈገግ፣ ፍቅር ደንገት፣ ፈገግ ጆ ልጅ ነው አንተ ስትንቀራፈፍ ታዲያኛ እንግዚ ወልድ ሁሉ ደግሞ ሲያምር አባቴ በጊዜ ሰብሰብ ማለት ልክ ነህ። ሳይሻል አይቀርም። በቃ ፊላ አንተ ካለማ ዝች ጋር እቃ ተቀብዬ መጣሁ። ጠብቅልኝ። ኧረ ችግር የለም እንዴ ልጅ ማጫወት ደግሞ ምን ችግር አለ እንዴ? ኧረ ችግር የለም እንዴ አባቴ ሄዷል እና ያጫውታለሁ። ሾዶዲ ዲዞራሞ ኒ አንተ ማን እንዴ ልጅ ነው አላለኝም እንዴ? እሺ ይሄ ካልተመቸ ሌላ ቢተረበያ እሺ በቃ አንተ አጫውተኝ። ምን ጨዋታ መሆኑ ነው? ፊላ ልጅ ነው ደርኳ ተጫዋች እኮ ነው የኔ ልጅ አይደል? በጣም ተጫዋች ና እንዴ ምን አጠፋ ደግሞ እሱ ምን አጠፋ ልጁ? አንተ ማን ልጅ ማጫወት በብልሃት ወንድም አለም እነሱ በጣም ከባድ ነው ሙዳቸውና ዋፎ ስም የሌለው አካውንት አሌክስ የሳይ ፓርቷን ሚፈራት አስተማሪ ጋር ላስገርፈው ስልኳን ስጠኝ ብየው ፈገግ ይሄ ባስማታ ጠፋ እኮ ልሳ ነበር ወይ አላ ይሄ ባስማታ ጠፋ ይኸውልህ አንድ ጥፋ ካጠፋ እኔ ቀጥታ ለሚስ ማን ነው የምነግርህ? ማቃጠር ነው የምትወደው? እንደውም አሁን አልደውልላትም እንዴ? ቆይ ንገረኝ፣ ስልኳን ንገረኝ። አንተ ንገረኝ ስልኳን ከይቅርታ ጋር አንዴ ከይቅርታ ጋር ስልኳን ንገረኝና እንታረቃለን። ከይቅርታ ጋር እሺ 09 አይደለም ቆይ ከሰኮል ተገጭሻለሁ። ንገረኝ ስልኳን ከነገርኩ 62 ይሄ ልጅ ማለት ነው እና ትንሽ ከቆየ ማለት ቤተሰቦቹን ላይ ሸጥብለው ለዚህ ቸኮሌት እንደ ሐሳብ ማለት ነው። እኔ ቸኮሌት የምታመርቱ ኦር የምታከፋፍሉ ሰዎች ማስታወቂያ ያሰሩት ይፈልፈላ ልጅ አይደለም። በቃ የቸኮሌት ትልቅ ሰው ነው። የቸኮሌቱ ላይ ትልቅ ሰው ነው። ከዛ ውጪ ልጅ ነው። አረ በለው ቸኮሌት አለ እንደሱ አይደለም። እስራኤል አሌክስ ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? 1000 ብር። ምን አለች? 200 ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? 100 ብር። አዎ ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? እንዴ ባይሰራም ችግር የለውም። ድንጋይ ያለ ማን ድንጋይ ያለ ግን ማለት ነው። አንደኛው ማለት ነው ያዙልኝ ነው። አሁን እንደዚህ የሚሉ ውቶች ሲመጡ ማለት ነው። አሁን በቃ እቺን ፓርት ቲክቶክ ላይ እንደ ስቲከር ተጠቀሙባት። ያ ቆረጥ አድርጋችሁ ፖስት አድርጉት። አይ እንደዚህ ነው ይባላል። መች ተገኝቶ እንደናንተ አይነት እንዴ አብሳላት አሌክስ ፈገግ እኔ ምልክ ሱፐርማርኬት እኮ ገባሁኝ እና ጣፋጭ ነገር ፈልጌ ማለት ነው። መደርደሪያው ላይ አላጣም። እኔ ፍቅር የት ነህ? ጋዴ በላሽው በቃ አንጀቴን በላሽው ነው የሚልሽ። በቃ አየር ላይ በቃ እቺን ቆረጥ አድርገሽ ላኪለት። ያለ ሐሳብ ያለ ጥርጥር ነው ዝም ብሎ በካርታ የሚሰጥሽ። ሞክሪው እንደ ሐሳብ። እኔ ነኝ አሌክስ አራየው ፈገግ። ቀብር ለመሄድ እንዘጋጅ።
ቆይ ይኸውልሽ ቀብር በሁለት ይከፈላል። በቁም ያለ የቀበርሽው ነው ወይስ ኤክስሾን የቀበርሽው ነው? ያው ለነገሩ ሁለቱም ይሞቱ ናቸው። ኮመንት ቢላይ ከጎኑ ድግስ አለ እንዴ? ኤክስ ነው የሞተው እንኳን ሞተ ነዋ። ጌት ሬዲ ዊዝ ሚ ሚስ ልዩ መንገዱን አሳይታችኋለች። እናንተ ደግሞ በረብ እያሰፋችሁት ነው። ይመቻችሁ። በቃ ሌላ ይብላኝ አገኘው ብሎ ስንቱን አስቦ በቁም እንደሞተ ላላወቀው ቤዝ አሌክስ ፈገግ ነገር ጓደኛዬ ጋር አራስ ልጠይቅ መጥቼ እንደ ጓደኛችን ኬክ በጣም ባለሙያ ነኝ ብላ ሰርታ ያመጣችው ኬክ ነውና ምናልባት ኦርደር ማድረግ የምትፈልጉ ኢንኬስ ሰዎች ካላችሁ ያው አለ እላችኋለሁ። በሚገርም ሁኔታ ከምን እንደሰራችሁ አይታወቅም። አይደብረሽ ግስትዬ ትሙት። አሁን ፖስት ነው ማድረገው። እስቲ ኮመንት እናንብብ። የኬክ ቡሌ አብስትራክት ነው። ይኸውላችሁ ቀልድ ነው እውነት። እኔ በዚህ አጋጣሚ አንድ ነገር ልንገራችሁ። የሆነ ስራ ስትሰሩ አጠገባችሁ ያላችሁ ሰዎች ናቸው እናንተን ለመጣል እንደዚህ የሚያደርጉት እና ቀልድ ነው። የኔት እናቴን በርቺ እንዳሰሚያቸው ዩቱብ እያየሽ ቀጥቅጪ። በቃ የማይሳካ ነገር የለም። የሆነ ጊዜ አሪፍ ኬክ ሰሪያለች። እግዚአብሔርን የምሬን ነው። እናንተ ግን ምች የሆናችሁ ጓደኛ ናቸው አትሆኑም ጭራሽ። ራሳችሁን እንደዚህ ወርታች ዝቅ ከሚያረጋችሁና ሙድ ከሚይዝባችሁ ጓደኛ ያ የስላሴ ልጅ አሌክስ ዋው ፍቅር ምስኪን አይ ብሎክድ ሂም ግን ይሄ ላከልኝ ምን ላርግ? ምን ይሁን የላከው? አሁን ላንቺ ይሄ ራሱ ሌላ ኢሞጂ ነው። እንደዚህ ነው የሚያስፈልገው። ባለፈው ቶማስ ምን አለ? ብሎክድ ያረጋኛል፣ ብሎክድ ያረጋኛል። የኔ ወንድም ይሄ ነው ትክክለኛ ላይፉ። ብሩ ሲመጣ ብሎክድ ትደረጋለ። ጸባይ ደግሞ ስታዩ ብሎክ ታረጋለች። ብሎክድ ተቃጠልኩ። ወይኔ ተቃጠልኩ። ምን አይነት ዘመን ነው? ሰሞኑን የልጆች ምርቃት ነበረ እና ከዛ ውስጥ የተላከልኝን አንድ ላሳያችሁ ቢችል የተደረግ ነው። GR8 ናቲ አሌክስ ናቲን ከማን አላፈስኝ ላሳያሽ ደግሞ ገናማ ናቲን ከማን ነው ወዳድሬ ናቲን ከማን አላሳይኝ ፍቅርሽን አላሳይኝ ገናማ በስማ ማን ነው ግን ሚጅል ያደረገን? ባለጌን አንተ ልታስነባኝ ነው እንዴ? ክፉ ነህ ተቦነሽ እና ለእናቶቻችን በጠቅላላ ሀገር ውስጥም ከሀገር ውጭም ያሉ ደፋ ቀና ብለው የእኛን ህይወት ለማስተካከል እያሉ ላሉ ምንም ነገር አታርጉልን ብቻ እናንተ ተለወጡና እንያችሁ የእናንተን ዓለም ነው የሚፈልገው ብለው ላሉ እንዲሁም ደግሞ በህይወት ሳይኖሩ ግን በቃ እኛ ብዙ ነገር መስዋዕት ከፍለው ነፍሳቸውንም ጭምር ላጡ እናቶቻችን እንወዳችኋለን። ባላችሁበት ሁሉ ፍቅር፣ ሰላም፣ ጤና ከእናንተ ጋር ይሁን። በህይወት የሌላችሁ ደግሞ ነፍሳችሁን ሁሉ ይማር። ወይኔ ስሜት ልታረጊ ነው እቺ ልጅ። በስመ አብ ዋው ባለጌ ነሽ ያረክሱ። ኔክስት አርገው የሚቀጥለውን አስገቡት። C18 አሌክስ እንዲ የኔ ከርከሮ አሁንም እየበላህ ነው አይደለም? እንኳን የሸመተ ያረሰም አይችል። አንተ ሁሌ ስመጣ እዚህ ነህ። ምንድነው አባዬሽ? ምን አረኩኝ? አትበል እስቲ መጀመሪያ ባፌ ያስከውን ጨርስ። እኔ አሁን እንደሌላው ልጅ ምበላ ነኝ? እንዴ ከሳው ለዛ አይደለ? ስልክ የጠራ አባዬ አንዴ አንሳልኝ። አትቸገር እኔ አነሳለሁ። በሆነ ስራ ይዞ ነው በለኝ። አንዴ ስራ ይዞ ነው። ግን ማን የደወለ? ሜሮን? እሷ ነች። በስህተት ነው አባዬ። ሄሎ ይቅርታ የኔት እኔ ቤቢሽ አይደለሁም ለጊዜው። ቤቢሽ አይደለሁም። እና ማን ቤቢ የለም። ትንሽ እኮ ድስት አይደለም
ወጥቶ ነው ትንሽ ልኬው ምናምን ነገር። እኔ አባቱ ነኝ በነገራችን። ኧረ ጋሼ ግን ልጆትን አንደበሉልኝ። ምንድነው የኔ ልጅ? እስቲ ንገሪኝ፣ ምን ሆናችሁ ነው? ምንድነው? እኔ ለቁም ነገር ነው የምፈልገው። ላግባ ስለው እምቢ አለኝ ጋሼ ሰሟት። ይኸውልሽ በስሙ እኮ ምንም የለውም እኮ ልጅ። አንድ በስሙ አለው የሚባል ነገር ያው እቃው ነው ከነፍሬው። ፍሬውም እንደው ንቅለ ተከላ ነው መሰለኝ አንዱ የሱ አይደለም ሁለቱ። እኔ ምንም አልፈልግም ከሱ ጋሼ። የራሴ G+3 ቤት አለ። ተንቀሳቀሽም ከሆነ አንድ 3 መኪና ይጠፋም እና ምን አባቱ ሆኖ ነው አላገባሽም የሚለው? ከአንድ ሰዓት በኋላ ምንድነው አባዬ? ይኸውልሽ ከልጅ ይልቅ አባት ስለ ትዳር በደንብ ያውቃል አይደለም እንዴ? ምንድነው ምን ፈልገህ ነው? አንዴ ከባለቤቴ ጋር እያወራሁ ነው። አንዴ መልሼ ልደውልልሽ። ምንድነው አባዬ? ምንድነው ሞቅ አድርገው እንጂ አንተ አባትህ ሲያገባ እንደዚህ ነው እንደ ቤቱ ዘፈኑ ምናምን ከፋፍቶ እንጂ አባዬ ሰው እንዳይሰማ። ልጅ ለአባቱ ሰርግ አዎ ሚዜ አይሆን ሻማ ነገር ትይዛለች፣ ችግር የለውም። ሞቅ አድርገው ሙሽራው ፍቅሬ ማሬ ቀረና ፍቅራችንም ይኸው ምና ሆነና አባቴ መጣልሽ እኔን በባዶ አስቀረና እኔ በቃኝ። ይሄ ግጥም ከኔ አይደለም። በቃ ይሄ ግጥም ከኔ አይደለም። የህሊና መንፈስ አለ ዛሬ እንቀበለው ወይስ? እና ግን ወገን ይሄ ቪዲዮ ማዘር ባታየው ጥሩ ነው። ሳስበው ይሄ ፓርት ባታየው ጥሩ ነው። ማዝለል አለባት እንዴ! እንዲሁም አግባግባ እያለች እያስጨነቀችን ነው። ጭራሽ ይሄን ካየችውማ ራሷ ነች ሜንሽን አድርጋ ድጋሚ ምትልከኝ ለብቻ ወደ ዋናው ሀሳብ ስንገባ ነገራቶች ከተሟላላችሁ በቃ መሰብሰብ ጥሩ ነው። እንደ ሀሳብ በሱ አሌክስ ያላችሁ ሳንቶስን ከቼልሲ ስላስፈረምን አብዛኛው ዩናይትዳዊ ተናዷል። እኔ ወንድማችሁ ልክሳችሁ ነው የመጣሁት። ሰርፕራይዝ አለ ነው። ሂር ዊ ጎ ባምቢ ቱ ማን ዩናይትድ ኦፊሻል ሆኗል። ከዚህ በፊት ዴቪድ ኦርንስቲን ምናምን በእንትን ደረጃ ብቻ ነበር። አሁን እንግዲህ ለዘላለም ፈርመሻል። በደስታ ያው ባምቢ 8 ቁጥር ብሩኖ ፈርናንዴዝን ስለምንወደው ይሄ ለብሩኖ ሰሙ ገብቶናል። ወርቁም ደግሞ ነው ገብቶኛል። ይገባታል ግን ያለው እኔ አምኜበታለሁ ነው ማለት መታሰቢያ እንዲሆን ነው። ይመችህ I love you guys. ይኸውላችሁ ከአብዩኤል ጋር እዛች አንዳንድ ቦታ ላይ አብረን የተወሰነ ጊዜ አሳልፈን ነበርና አብዩኤልን ስንጠራው አቢ የአራድዬ ፕላንት ነበር ምንለው። አሁን ደግሞ ማለት ነው የአራድዬ ፕላንት ቅርንጫፉ ነው እንለው። ማን በቃ ስለ ሰሙንም ወርቁንም ፍቅሩንም ነው አንድ ላይ ሰጣን። በቃ አብዩኤል ይችላል። አንዴ ለአብዩኤል ባምቡዬታችን ይሄ ቪዲዮ ደግሞ አንቺ ካየሽው ኦር ደግሞ ክሊፕ ተደርጎ ከደረሰሽ ኦር ሜንሽን ካደረጉሽ ቀጣይ መቼ ነው የምትመጪው? የተዘጋጀልሽን ስጦታዎች ብታይ ኖሮ ደግሞ ቀኔ ወንድምነት ፍቅሬን ላንቺ ብዬ ጠብር ግፍ ብዬ አድርጌልሻለሁ። እና መቼ ነው እንዲያው መቼ ነው ባምቢ የምትመጣው? መቼ ነው ያሌገስ የምትሆነው? መቼ ነው እህትነቷ የምታሳየው? እኔ በቃኝ እንጠብቃታለን። ባምቢን ሜንሽን አድርጉልኝ ብቻ ወይም ደግሞ ቆረጥ እያደረጋችሁ ላኩልኝ። ብስራት አሌክስ ሁለት በጣም ብዙ ወንዶች ክራሽ ያለባቸው ቲክቶክ ላይ ያሉ እህቶቻችን እስቲ ኮሜንት እናንብብ። ፖስቲ መስኮር ማን ነበር ስማች ልጅ በእናትህ ሁለት እነዚህ ቲክቶክ ላይ ያለው ቆንጂዬ የውጪ ደግሞ ኮንተንት ክሬተሮች አሉ። በቀን 2 ጨረቃና ፀሐይ። እኔ ደግሞ እስኪ ልጨምርላችሁ ያው ክራሾቻችሁ የሚሏችሁ ማርና ስኳሬ የሚሏችሁ ነው። እሺ ደግሞ ከኔ አይደለም ይሄ የመጣው ለማለት ፈልጌ ነው። ሃናንን አገኘዋት። በጣም ነው የምንወድሽ። አመሰግናለሁ። በጣም ነው የምታምሪው። በጣም ነው ማደንቀሽ። ሁሌም እናመሰግናለን።
ይኸውላችሁ እኛ እኮ ማለት ነው የምር ይኸውላችሁ ያዙልኝ፣ ስሞቻቸውን ያዙልኝ። ሃናን ታሪክ፣ እፀ ህይወት፣ ሰላም ተስፋዬ በቃ እያልኩ ሄድላችኋለሁ። መልክና ዝናቸው ብቻ አይደለም የሚመክሩት ምክርና እኮ አስተሳሰባቸው ራሱ ጸዴ ነው የምንለው በምክንያት ነው። ስማቸውን ያልጠራው ጸዴ አርቲስቶች አሉ። አንዴ ከመሬት ተነስተን ከመቀመጫችን በያለንበት ሃናንዬ እንወድሻለን። በቃ ምክርሽ ራሱ እንዴት ደስ እንደሚል እኮ በቃ እታች ላሉ አንዴ ድገሙልኝ። እና ግን በዚህ አጋጣሚ የፋሽን ሾው ተጠርቼ ነበረ ለእናንተ ብዬ ለሞንጮን እናያለን ብዬ ነው ሰዓት አልተመቻቸልኝ ብዬ ቀረሁት። እና በዚህ አጋጣሚ እጅግ በጣም አድርጌ ይቅርታ ጠይቃለሁ። ያው እንግዲህ ቀጣይ ኢንቪቴሽን ከላክልኝ ይመጣሉ ለማለት ፈልጌ ነው። አመሰግናለሁ። ናቲ ገሬ አሌክስ ዮቪ ከቻት ጂፒቲ ሱሰኛ ጋር ስታወራ እንዴ ከሙሉ የሚያወራ ማለት ነው ከነሱ ጋር እንዴ ወሳኝ ከተገናኘን ቆየ። እንዴት ነህ ግን? ጥሩ ጥያቄ ነው። ጓደኛ እንዴት ነህ? ምን ልበለው? እኔማ እየገፋው ነው። ከሁሉም በላይ ግን የሚያሳስበኝ ያንተ ደህንነት ነው ወንድሜ። ወይም እዚህ ጋር የሰፈር ቅጽል ስም አስገባ። ምን? ይህ መልስ ለጓደኛ እንደምታስብለት ያሳያል። ብሮ ቃጭልሽ ለቀቀ እንዴ? ምንድነው የምትቀባጥረው? ቃጭልሽ ለቀቀ እንዴ አለኝ። ምን ልበለው? ንሸር ይህንማ በቀልድ መመለስ ትችላለህ። ዛሬ ፍልስፍና ሞድ ይዞኛል እባክህ። 2 የሳቅ ኢሞጂ። ምን? የኔ ፈገግ በጣም በስንት ጣሙ 2 የሳቅ ኢሞጂ። እሺ የሳቅ ኢሞጂ። አንተ ልጅ ዛሬ ተለክፈሃል እንዴ? ዛሬ ተለክፈሃል እንዴ? ኧረ እኔ ደህና ነኝ ፈጣሪ ይመስገን። በቅንፍ ውስጥ የምታምንበትን ፈጣሪ ስም አስገባ። አንቺ እዚሁ ነሽ መሰለኝ። በቃ እኔ ልሂድ። ጥሎኝ እየሄደ ነው። ምን ልበለው? ይቅርታ ግን ችግር ገጥሞናል። እባክዎ እንደገና ይሞክሩ ወይም የኔትወርክ በይነ መረቦን ይቀይሩ። ዋው ምን የሚባል ነገር ትዝ አለኝ መሰላችሁ? በፊት ትምህርት ቤት እያለን አለ ፋዘር ነው ይሄን ቀልድ የነገረኝ። ፊት ለፊት 2 ተማሪዎች አሉና ፊት ለፊት ያለችው ሄለን ነች። ኋላ ያለው ልጅ ደግሞ ስሙ ማን ነው? አዲሱ ነው አርማሱ ነው ብቻ አለኝና ሲኮርጅ ከነ ስሟ ሄለን ብሎ ጻፈው አለኝ። ይሄ ምን እንደዛው ነው? ምን ነው ወንድም ምን ነው? አንዳንዴ እኮ መጠየቅ ማንን ገደለ? ሰውንም መጠይቅ ያስረዳል። ለቻት ጂፒቲ ራሱ ሰው ያስፈልገዋል። ኤኒዌይ በሌላ ባበደ ቪዲዮዎች እንገናኛለን። ሐሳብ አስተያየታችሁን የተመቻችሁን ቪዲዮ ኮሜንት ላይ ጻፉልኝ። ፈታረጋችሁ ቪዲዮ ኮሜንት ላይ ጻፉልኝ። እስኪ አብረን እንየው። እና ደግሞ በጣም ክሊፕ እያረጋችሁ ፖስት ቀንሳችኋል፣ ፍቅራችሁ ቀንሳችኋል። ክሊፕ እያረጋችሁ እንድቆረጥ አረጋችሁ ቲክቶክ ላይ ሜንሽን አድርጉኝ። እስኪ ያሳቃችሁ ቪዲዮ እጠብቃለሁ። ምርትና አገልግሎትን ማስተዋወቅ ፈልጉ ሰዎች ታች ጋር አለላችሁ የቴሌግራም የዋትስአፕ አካውንታችን። መደወልም ከፈለጉ የዩቲዩብ ሰፖርት ቲሞች አሉ። ከዚህ በኋላ በጣም አዳዲስ ፕሮጀክት እና ጸዴ ሀሳቦች አሉ። እንዳያመልጧችሁ፣ ተጠቃሚ ይሁንበት። ያው ከሆነ ሰዓት በኋላ ዋጋ ተወደደ እኮ መስሚያዬ ድፍን ነው ማንጋ ብቻ አሁን ዲስካውንት ላይ ነን እንዳያመልጣችሁ ለማለት ፈልጌ ነው። እንቀንሳለን እንደዛ እያልኩ አይደል። ስራ ክፉ ነው። ቪዲዮ ላይ ካንሰል ካላችሁ ላይክ እያረጋችሁ ከተማልን ፈልጉ ሰዎች ቪዲዮን ቆረጥ አድርጋችሁ ላኩላቸው። በቀጣይ ቪዲዮ እስከምንገናኝ ድረስ ፍቅር፣ ጤናና ሰላም ከእናንተ ጋር ይሁን። እስከዛው ድረስ ኢትዮጵያ ለዘላለም ትኑር።